አንቺ እዚህ ምድር ላይ የመጀመሪያዋ ሴት አይደለሽም። ባሏ ሲክዳት ባሏ ልጅ ሲክድ ወንድ ልጅ ሲክድ አንቺ የመጀመሪያዋ አይደለሽም። በቃ አምነሽ ተቀበይና ለፈጣሪ ሰተሽ የደረሰብሽን ነገር ህይወትሽን ቀጥይ። ማንም ሰው ይዋደዳል፣ ይጋባል፣ ይለያያል። እንደማንኛውም ሰው ተዋደዳችሁ፣ ተጋባችሁ፣ ወለዳችሁ፣ ተለያያችሁ። በተግባር ነው ክብርሽን ማሳየት ያለብሽ። ምን በማድረግ ተሽለሽ በመገኘት ሰርተሽ ህይወትሽን በመለወጥ ደስተኛ ህይወት በመኖር ልጅሽን ጥሩ ትምህርት በማስተማር ልጅሽን ጥሩ ህይወት በማኖር ነው። እንዴት እቺ ልጅ አመለጠችኝ ብሎ እንዲጸጸት ነው ማድረግ ያለብሽ እንጂ በየሚዲያው ስለሱ እያወራሽ የሆነ እብዱሻ እንደነከሰው ሴት እብዱሻ እንደነከሰው ሰው ሁሌ የሱን ስም እየጠራሽ የበለጠ ደስ እንዲለው ማድረግ የለብሽ። አያቻት በእኔ ፍቅር አበደች እንዲል ማድረግ የለብሽም። ማድረግ የለብሽ እሱ እንዳልተፈጠረ ከሱ ጋር ኖረሽ እንደማታቂ እንደማትተዋወቂ ነው ረስተሹ ህይወትሽን ኢንጆይ ማድረግ ያለብሽ። እኔ ነው ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። ዝገር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጥሽም ነበር፣ አልወድሽም ነበር በሰዓቱ። እሷን አግኝቻለሁ የሆነ የራቁሽ ነገር አለ። ተረጋጊ እና ቆይ ንገሪው ራቢያ። እሷ ከሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለሽ ነው? አቢባ ጊዜ መልክለት እኔ ምን አሳውቀኝ ይጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይሄን አድርግልኝ አልለውም። እኔ ይሄን አድርግልኝ ሆንልኝ ተጨገድ ተቆመጥ የምለው ነገር ሴት አይደለም ሲጀመር ነው። እኔ ህይወቴን እየመራሁ ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ልጅ ጋር ከሱ ጋር እኔ አሁን ምን ልሰራ ነው የምሄደው? አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። እሷን አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለኩ ነው አለች እኮ። ለሚስቱ በውስጥ ደውለሽ አትነግራትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በርግጥ ከጀመርን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘኋት አልነበረም። አይሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? ራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ነው። ገባሽ? በቃ በምን ምክንያት ያለ ከሷ መራቅ እንጂ እዚህ ጋር እኮ ሚስት ያለች አይሽ ያደር የሆነ ነገር እንትን ሲል ነበር ማሰብ ያለበት። ሀቡ እዚህ ጋር ስሚ ይሄን ጉድ ሐረካቱን ማለት ነው። የኔን ሐሳብ ያንቺን አይደለም የኔን ሐሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ
ልትሸሸኝና ልትርቀኝ አልፈለገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ የቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር ትላለች እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይሄን ነገር ከፈጸሙ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁትን አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሺፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን ብጠይቃት አታውቅም። ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን ተገናኙ ማለት ግን ቤት እንዳለች የተገናኘ ነው ብላለች። አንድ ቀን በቃ እሷ ሄዳለች። ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን ብጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው ግን እና ይሄ ነው። አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ግንኙነት ነው። ያን በፊትማ ኖራለች። ተተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱም በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ ያቀናበረ ተወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበረም። ምን እየሸሸኋት ነበር። አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና አሁን ነበር የምታገኛት እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም፣ ቤት ጓደኛ ቤት አይደለም። ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ። ወለ አየሹ ሐረካቱም ማለት ነው። እዚህ ገስት ጎ ኦልፍ ላይ ነው። እኛ አልነቀል ነው ኔትወርክ ነው የነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ክራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ክራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ክራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ክራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ የቤት ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ ለመታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ተቃባሁ። ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር ከዛንቺ የምትፈልጊው የአመት የቤት ክራይሽን አመት የቤት ክራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሷ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላብ